ትሁት በቅናትና በንዴት ተቃጠለች። ናቲ ለእናቱ አለምዬ ሲል ወዶ ሳይሆን ተገዶ ከቤቲ ጋር አብረው አደሩ። ቤቲም ደግሞ እጅግ በጣም በሚያሳዝንና በሚገርም ሁኔታ ናቲን አስገድዳ ደፈረችው። እሱም እንግዲህ የሚፈልገው እናትህ በህይወት አለች ብላ ስትለው በጣም ስለደነገጠ እናቱን ማግኘትና ስለ እናቱ ማወቅ እንደፈለገ ሲጠይቃት መጀመሪያ ከትሁት ልጀምርልህ፣ ትሁት የአንድ ሴት ልጅ እናት ናት ብላ ስትለው እሱም ደነገጠና ፍጥጥ ብሎ ቀረ። ትሁት ይህን ነገር ልትደብቅ ፈልጋ ሳይሆን ልጇን ማንም ጠላት እንዳይደርስባትና ልጇን ለመጠበቅ ያደረገችው ትልቅ ስቃይና ፈተና መሆኑን እሷ ያልተረዳችበት መንገድ በጣም ያሳዝናል። ሲቀጥል ደግሞ ትሁቴ እጅግ በጣም በሚገርም ሁኔታ ናቲ ያደረገው ነገር እንዴት ከቤቲ ጋር አብረው ሊተኙ ይችላሉ? ይሄ እኮ ከባድና አደገኛ ቅሌት ነው። ቆይ ናቲ ምን ሆኗል? በእኔ ላይ እንዴት ሊጨማለቅ ይችላል? እወድሻለሁ፣ አፈቅርሻለሁ የሚለኝ ውሸቱን ነው እንዴ? እያለች ትሁቴ ደግሞ በሀሳብና በጭንቀት ውስጥ ገብታ እየተቃጠለችና እየተንገበገበች ትገኛለች። ናቲ እናቱን ለማግኘትና እናቱ ያለችበት ቦታ ላይ ለማወቅ ብዙ ነገር እየደከመ ይገኛል። ከዛ ወይኔ ጉዴ የዘንድሮማ የተለየ ነው። ምን አይነት ፈተና ነው ያጋጠመኝ? ምን አይነት ስቃይ ነው ያጋጠመኝ? ቤቲ አንቺ አደገኛና ከባድ ሴት ነሽ። እባክሽ አንዴ ልለምንሽ እናቴ ካለችበት ቦታ ላይ አገናኘኝ ብሎ ሲላት፣ ከዛ እንዴ ትቀልዳለህ እንዴ? ዝም ብሎ እናትን ማገናኘት የለም። እኔ ያልኩህን ነገር ታደርግ እፈልጋለሁ። መቼም ቢሆን መቼም እኮ እኔ እናንተ ብዙ ነገር እኮ አሳልፈናል። ስለዚህ ያንን ነገር ስናልፍ ደግሞ ዝም ብሎ አይደለም። ገባኸኝ አይደል? እናትህን ለማግኘት ከኔ ጋር የምልህን ማድረግ መቻል አለብህ አለችው። እባክሽ የማልፈልገውን ነገር እንዳደርግ ባትገፋፊኝ በጣም ደስ ይለኛል። እኔ እኮ ያላንቺ ስለ እናቴ የሚነግረኝና ስለ እናቴ የሚያስረዳኝ የለም ብሎ ቢለምናትም ቤቲ የመጣችበት አላማና እቅድ በጣም ስለሚያስፈራና ስለሚያናድድ ወይኔ ጉዴ የዛሬውማ ጫን ያለ ነው። አሁን ይሄንን ነገር እኔ እምቢ ብላት እሷ ሌላ ችግር ትፈጥርብኛለች። ስለዚህ እሷ የፈለገችውን ነገር ማድረግ አለብኝ አለና መጠጡን እየጠጣ ሳለ በይ ቶሎ ጠጣ አድርገን እንሄድ። አንቺ የምትፈልጊው መጠጥ አብረን እንድንጠጣ ነው አይደል? ይሄው ጠጥተናል። በይ አሁን ወደሚሻለው ቦታ ላይ እንሄድ ብሎ ሲላት፣ በጭራሽ ተረጋጋ፣ ቆይ በአንድ መጠጥ ብቻ እንትን የምል ይመስልሃል እንዴ ብላ ስትለው እጅግ በጣም ናቲ ከእናቱ ጋር ለመገናኘት በጉጉት ላይ ሆኖ ይገኛል ማለት ነው። ሌላውና ትልቁ ነገር ደግሞ ትሁት ከዛ ከቤት በቃ መውጣትን ፈለገች። ከዛ ከቤት በጭራሽ መስራትም አልፈለገችም። ስለዚህ እባካችሁ እኔ ከዚህ በላይ መቃጠል ስለማልፈልግ እኔ ልጄ ጋር መሄድ እፈልጋለሁኝ ብላ ስትል፣ አይ እሱማ ሊሆን አይችልም፣ መቼም ቢሆን መቼም በውላችን መሰረት አርፈሽ መቀመጥ አለብሽ ብሎ 4 ነጥብ ደመደመባት። ከዛ ወይ የዘንድሮማ የተለየ ነው፣ ከቶ ምን ይሻለኛል? እድሜ ልኬን በቃ በስቃይና በፈተና እየታጠርኩ ልጅ ሁኜ የቀረውኝ እኮ እያለች ትሁት በለቅሶ ደም እንባ እያነባች ትገኛለች። መጨረሻውን ምን ብትል ጥሩ ነው ጋሼ፣ እኔን እንድታሰናብተኝ እፈልጋለሁ። ከዚህ በላይ መቆየትም አልፈልግም። ለምን ቢባል መቼም ቢሆን መቼም እዚህ ቤት ያለ ፍላጎቴ እንዲቀጥል ባታስገድዱኝ በጣም ደስ ይለኛል። ለናቲ ምንም የተናገርኩት ነገር የለም፣ ግን አነሰም አደገም እኔ የሚፈልጉኝ ቤተሰቦቼ አሉኝ፣ ለልጄ መድረስ አለብኝ ብላ
እውነታውን ስታፈርጥለት በጭራሽ ሊረዳትም ሆነ ምንም ሊላት አልቻለም። የመጣሽበትን ውልሽንና ሰዓትሽን ጠብቀሽ መስራት አለብሽ። ስሚ፣ ምንድን ነው እንደዚህ እያልሽ የምትዩ? አንቺ እኮ ወደሽና ፈቅደሽ እዚህ ቤት የመጣሽው የራስሽን ስራ ለመስራት ነው። በየሰዓቱ የሌለ ችግር አትፍጠሪ ብሎ ሲላት፣ እንዴት እንደዚህ ልትል ትችላለህ? ምንም ቢሆን ምንም እኮ እኔ ብዙ መስዋዕትነት የከፈልኩት ለልጄ ስል ነው። ከዚህ በኋላ እዚህ የምቆይበት አንድም ነገር የለም ብላ ብትናገርም ትሁት ተሰምነት አጣች። አቶ ገዛኸኝ በጭራሽ ይሄንን ነገር ልታደርጊም ልትሆኝም አትችም ብሎ ደምድሞባታል። ሌላው እንግዲህ አቶ ገዙ ደግሞ ቤቲን የቅናትና የጥላቻ መስፈርት እየታየባት ከናቲ ጋር አብራ መሆኗ ልክ እንዳልሆነ ስለተረዳ እየተከታተላት ይገኛል። መጨረሻ ላይ አንችልሽ እረፊ፣ እኔን እየተፈታተንሽ ነው ያለሽው። ባትፈታተንኝ በጣም ደስ ይለኛል። ይሄ ሁሉ ነገር ዋጋ እንደሚያስከፍልሽ ማወቅ አለብሽ ብሎ ተናገራት። እሺ አሁን አለሜ ደህና ናት ብላ ስትለው፣ ይሄ የማይመለከትሽ ጥያቄ ነው፣ ብዙ ጊዜ እንዲህ አይነት ጥያቄ አትጠይቂ ብሎ አላት። ቤት የት እንደሄደች አታቂም እንዴ? አይ አረን ያላቅም ጋሼ ብላ ስትል፣ በለው ጥሩ ሚስጥር ጠባቂ ነሽና ብሎ አላት። ነው ብለው ነው ጋሼ ብላ መደናበር ጀመረች። አንችልሽ ትዕግስቴን እየተፈታተንሽው ነው። የማይሆን ነገር ባታረጊ በጣም ጥሩ ነው። እኔ ምንም እኮ አላደረግኩ፣ አድርጌ ያልኩኝን በሙሉ አድርጌ ያለሁ ጋሼ ምን አድርጌ ነው የምትለኝ ብላ ስታፈጥበት፣ በቃ ሂጂ ወደ ስራሽ ብሎ አሰናበታት ማለት ነው። አለሜን እንግዲህ የአቶ ገዙና የቤቲ ክፋትና ተንኮል ሰተት ብላ ወደ መኝታ ክፍል አጉረው፣ እንዲሁም ደግሞ የሆነውንም ያልሆነውንም ነገር ልጅሽም ሞቷል፣ አንቺም በፍጹም ማንም አይወድሽም፣ ማንም አያከብርሽም እያሉ እያሰቃዩት ይገኛሉ። አቶ ገዜ አሁን ላይ የሚፈልገው ትሁትን ከገጸ ምድር ለማጥፋት እንኳ ቢፈልጉ በጭራሽ ኩንትራቷን ትጨርስ የሚል ከባድ ዛቻ ነው እያደረሰባት ያለው። ቤትም ደግሞ በቃ ገዙ ከዚህ በኋላ ልጅቱን ይሄን ያክል መፈታተንና ማስቸገር የለብንም፣ እሷም ወደ ፈለገችበት ትሄድ፣ በቃ አልፈልግም ታለች፣ ይሄን ያክል ልጅቱን ማስጨነቅ የለብንም ብላ ስትለው፣ ቆይ አንቺ ምን እየሆንሽ ነው እንዴ? ነገርሽ እኮ አልገባኝም። ጭራሽ ለሷ ተደርበሽ ማገዝ ትጀምሪያለሽ እንዴ? ውላችን እንደዛ አይልም። ሲጀመር ደግሞ ትሁት ትልቅ ሚስጥርና ፋይል ስለያዘች ያን ሚስጥርና ፋይል ማንም እንትን እንዲለው አልፈልግም አለ። ከዛ ሀረግ እንደዛ ነው ነገሩ ካልክማ በጣም ጥሩ፣ ሁሉንም ነገር የምታየው ይሆናል ብላለች። ትሁቴም ደግሞ ለቤቲ ምን ብትላት ጥሩ ነው፣ ቤቲ እባክሽ እኔን እየተከታተልሽ አታስቸግሪኝ፣ እኔ በየሄድኩበት ቦታ እየመጣሽ አትረብሽኝ፣ ስራ ያለ ስራበት፣ እባክሽ ተረጅኝ፣ ልጅን ማሳደግ እፈልጋለሁ። አንቺ ይልቁንስ ከናቲ ጎን ሁኝና ናቲን ማገዝ መቻል አለብሽ። ናቲ አሁን ላይ በጣም በከባድ ሁኔታ ፈተና ላይ ነው ያለው፣ ልታግዥው እፈልጋለሁ ብላ አለቻት። ከዛ ምን አይነት ቅሌትና ጉር ነው እሱ እኮ ካልፈለገኝ እኔ በግድ ሁንልኝ ማለትም አልችልም፣ ምን ጉር ነው እያለች መፋጠጥ ጀመረችና፣ አይ እንደዛ ማለቴ ሳይሆን አንቺ ቦታ ለሱ መስጠት አለብሽ፣ ናቲ የሚፈልገውን ነገር ማድረግ አለብሽ፣ ይህን ካላደረግሽለት በጭራሽ እንዴት አብራችሁ መቀጠል ትችላላችሁ እያለች መናገር ጀመረች። ትሁት ግን እኔ አሁን እንዴ ናቲን ልታግዥ ይገባላ፣ ናቲ ፍላጎቱ ምን እንደሆን ተረጂ፣ ናቲ ጎበዝ ነው፣ ፍቅር መንከባከብ ይችላል፣ በዛ ላይ ደግሞ ወጣት ነው፣ ስለዚህ ጊዜሽን መጠቀም አለብሽ አለቻት። ትሁት ለምክርሽ በጣም ነው የማመሰግነው፣ ሆኖም ግን በጭራሽ ይሄ ነገር መወሰን ያለብኝ እኔ እንጂ ናቲ ይሄ እያንዳንዱ የማደርግለት ነገር በጭራሽ አይገባውም ብላ አለቻት።
እንዴ ምን እየሆንሽ ነው? መጀመሪያ ቀረቢው፣ የሚፈልገውን ነገር አድርጊለት፣ ከዛ ተረጂው እያለች አለቻት። እሺ አንቺ ካልሽ ሁሉንም እሞክራለሁ። እንደውም ዛሬ ወደ ውጭ መውጣቱ አይቀርም። አብራችሁ ሄዱና በቃ እናቱ አለችበት ቦታ ልታግዡ ይገባል። ከዛ አንቺንም ሊቀርብሽ ይገባል ብላ ስትጀነጅናት፣ ናቲንም በግልባጩ ናቲ እናትህን ማግኘት የምትችለው እናትህን አብራችሁ በቃ እንትን ማለት የምትችሉት ወደድክም ጠላህም እንትን ማለት አለብህ፣ በቃ መረዳት አለብህ እሷን እያለች ስትነግረው እንግዲህ በጭራሽ ሊገባውም ሆነ ምንም ሊለው አልፈለገም ማለት ነው። ናቲ የሆነ እልክ አድሮበታል። እንዴት በቃ እሷ በፍጹም እንደዚህ እያደረገች ከኔ ጋር ልቀጥል አልችልም የሚል ስሜት ያስከው ጨዋታ አይደለም። እናትህን ለማግኘት ከቤቴ ጋር አብረህ መሆን እንዳለብህ አስባለሁ። አቶ ገዜ ደግሞ እንደምታስበው ከባድና አደገኛ ሰው ነው ብላ ትሁቴ ማስጠንቀቂያ ሰጠችው። መጨረሻ ላይ ምን ብትል ጥሩ ነው? እኔ ምልህ አንድ ጥያቄ ልጠይቅህ። አንተ ለእናቴ ይህን ሁሉ ዋጋ ስትከፍል፣ እኔ ደግሞ ይህንን ሁሉ ዋጋ እየከፈልኩ ያለሁት ለማን እንደሁ የምትረዳ ይመስለኝ ነበር። ትሁት የማላቀው ነገር ካለ ንገሪኝ። እንደዚህ በዙሪያሽ እያጨናነቀሻለሁ። አንቺ አለሜን ከኔ መደበቁ ምን አስፈለገ? እነሱስ ለገንዘብ ጥማት ብለው ነው፣ ገንዘብ ስላሰከራቸው ነው። አንቺስ የነካሽ ነገር አለ እንዴ ብለው ሲላት፣ ተወኝ ባክህ፣ በየመንገዱ እንድትፈታተነኝ አልፈልግም። እውነቱን ስነግርህ አጭር አማርኛ እኔ እጅግ በጣም የሚከብድና ብዙ ፈተናዎችን እያሳለፍኩ ነው እኮ። አብሬሽ ልሁን ትሁት እባክሽ። እኔ እኮ አንቺን ሽማግሌ ልኬ በክብር ማግባት ሁሉ ነው የምፈልገው። አለሜን ተወጃታለሽ፣ ብዙ መከራ መስዋዕት ከፍለሻል። አሁን ላይ ግን እያሰብኩ ያለሁት ልክ ከነሱ ጋር ሆነሽ እኔን ለመጉዳት የመጣሽ መስሎኛል ብሎ እውነቱን ነገራትና እሷን በጣም ተቃጠለች። መጨረሻ ላይ እንግዲህ ቤቲ ናቲን አጠጥታና የመጠጥ ጉድ አስከራ እውነታውን እነግርሃለሁኝ ብላ ወደ መኝታ ይዛ ሄዳ ጉድ አደረገችው። እሱም በጣም ተናደደ። ወይኔ ናቲ፣ ለእናቴ ስልህን ሁሉ ያደረግኩት ነገር ዋጋና መስዋዕትነት እኮ አስከፈለኝ። ጭራሽ እንደዚህ ትጫወትብኛለች ብዬ በፍጹም አላሰብኩም ነበር። ምን አይነት አረመኔና ጉደኛ ናት እያለ መቃጠልና መናደድ ጀመረ ማለት ነው። ቤትም ደግሞ የምትፈልገውን ነገር አሳክታለች። አሁን ላይ በጣም በጣም ደስተኛ ሆናለች። ይገርማችኋል። እሷም ይህን ነገር በማድረጓ ሁሌ የምትፈልገው ነገር ስለሆነ አሁን ላይ ግን እያንዳንዱ ፈተናዎችና ስቃዮች አብሮ ተደራርበው ቢመጡባት እንኳ በምንም አይነት ሁኔታ እጋፈጠዋለሁኝ የሚል ትልቅ በውስጧ አሻራ አድሮባታል ማለት ነው። ውድ የተከበራችሁ የተወደዳችሁ የደሴው አርግብ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የትሁቴ ድራማ ይሄንን ይመስላል ማለት ነው። እንግዲህ ቻናሉንም ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቤቴ ከባድና አስቀያሚ ስህተት ነው የሰራችው። ናቴ ደግሞ ለአለምዬ ሲል የከፈለው ዋጋ በቀላል እንዳልሆነ ተረድተናል ማለት ነው። በቀጣይ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።